ሞገስ ግድ ለመግባት አለብን። እባክህ መድብል አትጃጃል። ምን ሆናል? መጀመሪያ ተረጋጋ፣ ከዛ በኋላ እንገባለን። ሰገን አሁን የምጠይቅሽን አንድ በአንድ ትመልሻለሽ። ማን ነው ስልኩን የሰጠሽ? ማን ነው የደወለልሽ? የመጀመሪያ ናታኩ የመጀመሪያ ማለት ማን ነው የመጀመሪያሽ? በጣም ነው የምወደው። የመጀመሪያ ነው ፍቅረኛዬ። ካጋጭ እኔ ነኝ የገደልኳት። እሺ በቃ ተወሱን ቢሆን ተወሱን ሰገን ሞታለች። ግን ቢሆንም ማየት አለ። እሺ እናያታለን፣ ግን ምንም አይነት አደጋ በማይፈጥር መልኩ ምን በቃ እኔ ዛሬ ሳላያት ማደር አልችልም። እሺ እሷ ናት የተሰጠች ነው ወይስ አልሰጠዋትም አለች? ዝም በይ አንቺ ውርጋጥ። እናቴ ውሸት የሚባል ነገር በጭራሽ አታውቅም። ራሷ ናት፣ እርግጠኛ ነኝ ራሷ ናት። ራሷ ናት ምን ማለት ነው? ምንም እየገባኝ አይደለም። ድምፄን ስትሰማ እኮ ስልኩን ዘጋችብኝ። ቆይ ግን እንዴት ሞጌ? ምንም እየገባኝ አይደለም መድብል። ስልኩ እጅ ላይ ነው ያለው፣ ደውልላት። እዚህ ምድር ላይ አጋጣሚ የሚባል ነገር የለም። ስሟም ድምጿም ተመሳስሎ እኮ። ስለዚህ ምን ይሆን ነው የምትለው? ወይ መቃብሯን መክፈት አለብን ወይ ደግሞ የተዘጉ የአክሊሉ በሮችን መክፈት አለብን። መድብል ሰገንን በመጨረሻም ድምጿ እሷ እንደሆነች አረጋግጧል። በሚገርም ሁኔታ እንግዲህ ሰገንም መድብል እሱ ራሱ እንደሆነ አረጋግጣለች። ሁለታቸውም በእንባ እየታጠቡ ይገኛሉ። በዚህ መካከል አክሊሉ ሰገንን የተሰጣትን ስልክ ደርሶበታል። ስልኩንም ቀምቶ ቀጥታ ወደ እነሱ ደውሎ ነበረ። ሲደውልም እንግዲህ ያው እነሱም ስለነቁ አስቀድመው ድምጹን ብቻ ነበር የሰሙት። በዛም እንግዲህ ስልኩ ደግሞ ያው እንደሚታወቀው ሞገስ ስለሆነ የሰጣት እሷንም እንድትናገር ያላደረገው ጥረት የለም። እንድትናገር ብዙ አስፈራርቷታል፣ ደብድቧታል፣ መቷታል። ከአንዳንድ ብዙ ነገሮችን ጠይቋት ነበረ። እሷ ግን ምንም ይሁን ምን በፍጹም ብላ ምንም ነገር መናገር አልፈለገችም፣ አልተናገረችም ማለት ነው። ውድ ቤተሰቦቻችን በመጨረሻ እንግዲህ ያደረገችው ነገር ምንድነው? እሱ በቃ ማናገር ስለፈለገ ወይም ደግሞ በስልክ ደውሎ እነሱ አንስተው ጸጥ ስላሉት ወይም ደግሞ ድምጻቸውንም ሆነ ማንነታቸውን ማወቅ ስላልቻለ ቀጥታ ምንድነው ያደረገው? ወደ እሷ ጋር በመሄድ ሲጠይቃትም እሷም ስቃ ምናምን ጸጥ ስላለችው እንደውም ስልኩን የሰጠችኝ እቴቴ ናት ወይም ደግሞ እናቴ ናት በማለት ነበር የመለሰችለትና ከዛ በኋላ ነው እንግዲህ የራሱን ውሳኔ ወሰነው። ምንድነው እንግዲህ ሰገን ደካማ ጎኗን ያውቀዋል። በቃ ስለምትናደድ ነገሮችን ይሄን ያክል ስቃዩን ምናምን የምትረሳው እንደዛ አልኮል ነገር ምናምን ሲሰጣት ራሷን ይሰውራታል ማለት ያው ትሰክራለች፣ አእምሮዋን ሙሉ በሙሉ ትስታለች እና ያንን ነገር ስለሚያውቅ አክሊሉ ቀጥታ ሄዶ ምንድነው ያደረገው? አንድ ጠርሙስ አረቂን ያመጣላት። አረቂውን ሲያመጣላት እንግዲህ እሷም እንደሰጣት በቃ ጠጭ ሲላት ያው የሆነ አላ አይደለ በስካር ውስጥ ሆና በስካር መንፈስ ውስጥ ሆና ራሷን ብዙ ነገሮች ውስጥ ስለምታገኘው ስለምትወጣ ከዚህ ከጭንቀት ህይወት ሰው ከሚለው እስትንፋሷ ሙሉ በሙሉ ስለምትወጣ በዛ አማካኝነት እንግዲህ ያንን አልኮል ጠጥተዋለች ማለት ነው። ውድ ቤተሰቦቻችን ከዛ በኋላ ከጠጣች በኋላ እንግዲህ ነግረዋለ ያክሊሉን አሁን ንገሪኝ ማን ነበር ሊረዳሽ የፈለገው ምናምን ሲላት እንግዲህ እዚህ ያለው ተከራይ ብላ አለመናገሯን የራሱ ይሄው መልካም ነው። ምክንያቱም የሱን እሱ ነው ብላ መናገሯ ራሱ ወደ መድብል ትኩረት ማድረጓ ጥሩ ነው። ምክንያቱም ቀርማ እዚህ ያለው ተከራይ ልጅ ነው የሰጠኝ ብላ ብትናገር ኖሮ ቀጥታ አሁን አክሊሉ እርምጃው የት ይሄዳል ነበር ማለት ነው? እነ ሞገስ ጋር ነበር የሚሄደው፣ ሙሉ በሙሉ ይፈጃቸው ነበር ታውቃላችሁ። ሶ ግን ያንን በቃ ፍቅረኛዬ የመጀመሪያዬ ብላ ነው የነገረችው። እና የመጀመሪያሽ ደግሞ ማን ነው ሲላት የሚወደኝ የሚያፈቅረኝ ፍቅረኛዬ ነው ወዳጄ ነው ብላ ነው የነገረችው። እንግዲህ አክሊሉ እንዳለው ወዳው ነው ወደ ስስት የተቀየረው መላ ሰውነቱ ባንዴ ነው ጋይስ እንግዲህ ከስም ያለው ድንግጥ ያለው
በሚደንቅና በሚገርም ሁኔታ ማለት ነው። ውድ ቤተሰቦቻችን በጣም ነው ከባድ ነበረ የነበረው ሁኔታ፣ በጣም አስቸጋሪ ነበረ። ፊቱ ምናምን ሙሉ በሙሉ ነበር የተቀየረው። በጣም ነበር የሚያሳዝነው እንዳጠቃላይ ማለት ነው። ውድ ቤተሰቦቻችን ሰው በዛ አማካኝነት እንግዲህ የነበረውን ነገር በሚችለው መልኩ ለመርሳት ብዙ ጥረቶችን አድርጓል። ከጥረትም በላይ ጥረቶች አድርጓል ማለት ነው። ውድ ቤተሰቦቻችን እና በጣም ነበር እንግዲህ ሁሉም ሰው የተጨነቀበት ምናምን የነበረው፣ ግን ደግሞ እግዚአብሔር ይመስገን ያው ስለ ሁሉም ነገር ተስተካክሏል ማለት ይቻላል። መድብልም እንግዲህ አሁን ላይ በቃ እየተሰማ ያለውን ስሜት በቃ በጣም ነው ከቁጥጥር ውጭ ወጥቶበታል። እሷም እንግዲህ መድብል እንደሆነ ተናግራለች። ስለዚህ አክሊሉ አሁን እንግዲህ እነዛ ግብረ አበሮቹ ጋር ሆኖ እዛ ጋር ምሳሌ ላይ እንደሚታወቀው መድብል እንዲገደል ትዕዛዝ ተላልፏል። እዛ ጋር ሊገሉት እየፈለጉት ነው። ብሩክ እንግዲህ ወንድሜ ገዳዮች መተው እኔን ይግደሉ እንጂ በጭራሽማ አንተን መግደል አይችሉም፣ እሱን መግደል አይችሉም ብሎ ሂዷል። ይኸው ማህሌት ጋር መድብልን ቀጥረሽ ጠብቄን ብለው እነ ታሬና የነ ካሌ ሞሴሳ ሰዎች በቀጠሯት መሰረት ማህሌት እንግዲህ ብሩክን ይዛ እየጠበቀቻቸው ነው። እነሱም ደግሞ እንግዲህ ያው የሚፈልጉትን አይነት እርምጃ ለመውሰድ በሰዓታቸው በቀጠሯቸው እየመጡ ነው ማለት ነው ውድ ቤተሰቦቻችን። ስለዚህ ነገር በምን ይታለፍ ይሆን የሚለውን አብረን የምናየው ነው የሚሆነው። ስለዚህ እዛ ጋር እንዲገደል ውሳኔ ተወስኗል። ሁለተኛ ደግሞ የአክሊሉ ጉዳይ የሰገኑ ጉዳይ እንደዚህ ነው ብሎ አክሊሉ አሁን መልሶ ከነሱ ጋር ሲናገር ነገርዮሹ የበለጠ የከፋ ይሆናል ማለት ነው ውድ ቤተሰቦቻችን። ስለዚህ በጣም ከባድ ነው ውድ ቤተሰቦቼ። እንግዲህ አክሊሉ በአካል አያውቀውም በነገራችን ላይ መድብልም ማለት ነው። ጀስት ኖርማል ዝም ብሎ ነው የሚያውቀውና እንደዚህ መድብል መሆኑን ምክንያቱም ፊቱንም ሲል እሱ ራሱ ሲል ነበረ ጮኛሽ እኮ ኃይለኛ ቢጤ ነበረ። እሱን ለማሳመን እንግዲህ በራሱ ገድያታለሁ ብሎ አመነልን እንጂ ይሄን ነገር ለማድረግ ወይም ደግሞ ከሱ እጅ ለመንጠቅ ይሄንን ድራማችንን ለመስራት እንደሰማችሁት ነው 3 ወር ፈጅቶብናል። የ3 ወር ሌት ቀን የለፋንበት ስራችን በድል ተጠናቆ አንቺም ይሄው አምጥቼ የኔ መጫወቻ አርጌሻለሁኝ፣ የኔ አሻንጉሊት አርጌሻለሁኝ እያላት ነበርና እሷም እንግዲህ ዛሬ ድምፁን ከሰማች በኋላ ሰገን በጣም ሌላ ተስፋ አድሮባታል ማለት ነው ቤተሰቦቻችን። በጣም በሚገርም ሁኔታ በቃ እንዴት ነው እኔ እኮ እያለች ነው የምትገኘውና ይሄ ራሱ በጣም ደስ የሚል ነገር ነው። ስለዚህ ተስፋ አድሮባታል። በቃ አምላኪ ሆይ በቃ እንዳትገለኝ፣ የእውነት በህይወት መኖሬን አውቋል ማለት ነው ፍቅረኛዬ፣ የመጀመሪያ በቃ አውቋል ማለት ነው። ጌታ ሆይ በቃ ከአክሊሉ እጅ ጠብቀኝ አምላኬ፣ ምክንያቱም በቃ ላግኘው በህይወት ካለ እንደማንም አድርጋ አምላኬ አገናኘኝ፣ አለበለዚያ ደግሞ በቃ ጌታ ሆይ ስቃይን አታብዛው እያለች ነው እንግዲህ ይሄን ያክል ዓመት እስከዛሬ ለመሞት ግደለኝ የሚለው ነገር ላይ ነበረ ትኩረት። አሁን ደግሞ ለመኖር የሆነ ተስፋ እንዲያድርባት ሆናለች ማለት ነው። እሷን ብቻ ሳትሆን መድብል ጭምር በቃ ትልቅ ተስፋ አግኝቷል አሁን። ምክንያቱም እስከዛሬ የሆኑ ሰዎች ጋር ሂዶ ቢሞት ቢገል ስለምንም ነገር አይጨነቅም አያስብም የነበረ። ያ የሚሆነው ምንድነው ለሱ ምንም አይነት ነገር እንትን ስለሌለው ምንም አይነት ቦታ ምንም አይነት ሁኔታዎችን ምንም ነገር ምንም በቃ ስለምንም ነገር ስለማይጨነቅ ነበር። አሁን ግን ሰው የሚኖርለት ህይወት ሲኖረው የሚኖርለት የሆነ ሰንበዲ ሲኖረው ምን ለመኖር ይጓጓል፣ ላለመሞት ይጣጣራል። በቃ በዚህ ምድር ላይ የሆነ የምትኖሩለት የሆነ አካል ወይ የሆነ ነገር ሊኖራችሁ ይገባል በቃ በህይወታችሁና ዝም ብላችሁ ወጣ ገባ ሄደ መጣ ከሆነ ህይወታችሁ ምንም ፍጻሜና ጅማሬና ፍጻሜ አይኖረውም የመጨረሻ ስለሆነ ማለት ነው። ውድ ሀገሬ ልጆች በዛ አማካኝነት ነው እንግዲህ የሆነው ነገር የሆነው። ስለዚህ መድብል አሁን እሱም የመኖር ጉጉቱ በጣም ጨምሯል። ከሱ ባሻገር ደግሞ የሰገን በቃ እየተናነቃት በልባ እንዴት በህይወት መኖሬን አውቋል እንዴ? ምክንያቱም ቀብሬ ላይ ሄዶ እኮ እንደሚያለቅስ አበባ እንዳስቀመጠ ገድያታለሁ ብሎ እንደታሰረ ጭምር አክሊሉ ነግሮኛል። ስለዚህ እንዴት ዛሬ ይሄን ነገር ሊያደርግ ቻለ? እንዴት ድምፁ ራሱ ነው እንዴት እያለች እንግዲህ ለሷ ራሱ በጣም ግራ ተጋብቷታል። ማለት ይሄን ነገር እንዴት አመነ ማለት እንዴት ድምፁንስ እንዴት ሰማሁት በህይወት መኖሬን አውቋል ማለት ነው እያለች ነው የምትገኘው። ስለዚህ ውድ ቤተሰቦቻችን እንግዲህ ቀጣዩ ሁኔታ አሪፍ እንደሚሆን ተስፋ እናደርጋለን። በተለይ መድብል እንግዲህ እንዳያችሁት ነው ያለው ተስፋ ያለው የወደፊት የተስፋ ጭላንጭል የሚገርምና
የሚደንቅ ተስፋ ነው ያለውና ስለዚህ ለሱ ነገር ደግሞ ይሄ በጣም ደስ የሚል ነገር ነው። ሰገንም ቢሆን አሁን ላይ በቃ እስከዛሬ ግደለኝ ልሙት የምትል የነበረችውን አክሊሉ አሁን ላይ ለመኖር ያላትን ጉጉት አይተናል። አምላኪው ያሰንብተኝና ትንሽ ልይ እያለች ነው እንግዲህ ራሷን እንትን እያለች የምትገኘው። ስለዚህ ይሄ ደግሞ በጣም ደስ የሚል ነገር ነው። ቀጣይ በአዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አይረሳ። ቤተሰቦች ወዳችሁ ፈቅዳችሁ ስለምትከታተሉኝ ስለምታደርጉልኝ ነገር ሁሉ በጣም አመሰግናለሁኝ። መልካሙን ሁሉ እመኝላችኋለሁ ውድ ቤተሰቦች። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ ቤተሰብ። እንግዲህ እናንተ ላይክ ለኔ በጣም ትልቅ ብርታት ነው። መልካም ጊዜ በያላችሁበት። እወዳችኋለሁ። ባይ